يتبارك እግዚአብሔር ዘሰማይ ሕማማተ ወልዱ ስብሐት ለእግዚእነ ኢየሱስ ክርስቶስ ዘሐመ በእንቲአነ መንታናይሉ ዘሐመመ መንታናይሉ መከራ ሽግር መንታናይሉ ዝተሸንከረ መንታናይሉ ዝተገረፈ ወይታናን መድኃኒናን ኢየሱስ ክርስቶስ ክብርን ምስጋናን ንዑ ይኹን። ሰሙነ ሕማማት ወይ ካኒ ካብ ሶኒ ክሳብ ቀዳም ዘለው ኣብ ሰሙነ ሕማማት ክንገብሮም ዝግባአናን ክንገብሮም ዘይግባአናን ነገራት ኣለው። እዞም ክንገብሮም ዝግባአና እንታይም ክንገብሮም ዘይግባአና ነገራት ከ እንታይ ዝብል ቅድስት ቤተክርስቲያንና ኣብ ሰሙነ ሕማማት ክመጽእ ከሎ ፍልይ ዝበለ ስርዓት ፍልይ ዝበለ ሕጊ ፍልይ ዝበለ ናይ ቤተክርስቲያን ስርዓት እንኸዶ ሕጊ ኣለው። ንሳቶም ከዓኒ መነመን እዮም ንዝብል ክሳብ መወዳእታ ክንከታተል ይግባአና። ምክንያቱ ክሳብ መወዳእታ ነዚ ታቦት ዘደር ዝብል ቻናል ተዘይሰሚዕናዮ ንዓመታዊ ሕቶ ኮይኖም ክመፁ እዮም። እንድሕራ ክሳብ መወዳእታ ሰሚዕናያ ግን ንሓደ ግዜ ምስ ሰማዕናየ ንኩሉ ግዜ ኣብዚ ሃለና ሃሊና ኣብዚ ኸድና ኸይድና ከገልግለና ዝኽእል ሕጊ እዩ። ምክንያቱ ሰሙነ ሕማማት ካብ ሆሳዕና ዋዜማ ጀሚሩ ኣቦታትና ካህናት ጸሎተ ፍትሓት ምስ ገበሩ ካብኡ ንድሓር ዘለው ዝኾነ ነገራት ይቋረፅ ማለት እዩ። እዚ ዝቋረፀሉ እዚ ከዓ እንታይ እንድሕር ኢልና ከዓኒ ጸሎተ ፍትሓት ይግበር። ናይ ህልዋት ካብ ህፃናት ክሳብ ዝዓበይቲ ጸሎተ ፍትሓት ምስ ተገበረ ካህናት ሙሉእ ብሙሉእ መስቀሎም የቐምጡ። መስቀል እንድሕር ኣቐሚጦም ከዓኒ ቡራኬ ዝበሃል የለን። ብመስቀል ዝባረኽ ብመስቀል ምልክት ዝግበር የለን። ኣገልግሎት ናይ ቡራኬ ኣቋሪፁሎ። እዚ ዝኾነሉ ምክንያት እንታይ እንድሕር ኢልና ብብሉይ ኪዳን መስቀል ናይ በደለኛታት ተባሂሉ ይፅዋዕ ስለ ዝነበረ እንደገና ድማ ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ፍጻሜ ዕለተ ዓርቢ ስለ ዘይበፅሐ እዘን ሰሙናት እዚኣተን ኣጠቃላይ ናይ ብሉይ ኪዳን ሕጊ ዝተፈለያ ካብ ሓዲስ ኪዳን ኣገልግሎት ስለ ትፍፅም በዚ ከዓኒ ብዙሕ ሕቶ ይመፅእ። ንሱ እንታይ ዝብል ገፅ ምምዕታብ ንኽእል ዶ ኣይንኽእልን ኢና ዝብል ቀዳማይ ሕቶ ይምፃእ። እዚ ሕቶ እዚ ክመፅእ ከሎ ገፅ ምምዕታብ ይከኣል እዩ። ከነማዓትብ ከለና ግን ኣብይና ይኩነት እዩ። ንኣብነት ተደንጊፅና ክኸውን ይኽእል እዩ። ብምዕታብና ሓጢኣት ክኾነና ኣይክእልን እዩ። እንተገዲፍናዮ እውን እንተን ኣይኮነን። በዚ መሰረት ይከኣል እዩ ብቅድስቲ ቤተክርስቲያንና። ካልኣይ ማእዲ ክንባርክ ከለና መስቀል ኣማዕቲብና ክንባርክ ንኽእል ዶ ንዝብል ክንበልዕ ንኽእል ኢና እዚ ነገራት እዚ። ስለዚ ዝተወሰኑ ሕቶታት ኣለው። ንሳቶም እንታይ እዮም ዝብሉ ሰሙነ ሕማማት ክኸውን ከሎ ካብ ሶኒ ካብ ድሮ ሆሳዕና ጀሚሩ ክሳብ ቀዳም ዘሎ ሰላም ኣይበሃልን እዩ። ምስዓዓም የለን። እንደገና መስቀል ምምዕታብ የለን። ሰብኣይን ሰበይትን ኣብ ሓደ ዓራት ክድቅሱ የብሎምን። ፍትሓት የለን። ጥምቀት የለን። ወዘተ እዚኣቶም ኣገልግሎት የለን ዝብል መጀመርታ ንሰምዕ ማለት እዩ። እዚ ዝኾነሉ ምክንያት እንታይ እንድሕር ኢልና እንደገና ናይ ጸሎት መፅሓፍቲ ኸ ዝተፈለዩ ድዮም እንታይ እንታይ ክንፅልይ ኣለና ዝብሉ ነገራት ኢና ክንርኢ። ናይ ጸሎት ዝተኸልከለ መፅሓፍ የለን። ምክንያቱ ኣብ ክንዲ መልክዓ ኢየሱስን መልክዓ ማርያምን መልክዓ ሕማማት ተተኪዩሎ ማለት እዩ። መልክዓ ሕማማት ክንፅሊ ንኽእል ኢና። እቶም ካልኦት ግን ኩሎም ጸሎታት ክንፅልዮም ንኽእል ኢና። ካብ መጀመርታ ጸሎት ዘወትሪ ጀሚርና ሙሉእ ውዳሴ ማርያም አንቀጸ ብርሃን ይወድስዋ ዳዊት ዘሎ ማለት እዩ። ተቐንዲ ብሰሙነ ሕማማት ዝፅለይ እዚ ጸሎት እዚ እዩ። ስለዚ ህዝበ ክርስቲያን ጸሎት እዞም ነገራት እዚኣቶም ዘይፅለዩ ጸሎት ከ ኣለው ድዮም እንድሕር ኢልና ጸሎተ ሃይማኖት እስከ ሃመ ማለት እዩ። ሃመ ዝብል ኣሎ ኣብ ጸሎተ ሃይማኖት ክሳብኡ ደው ነብሎ ካብኡ ከዓኒ ዕለተ ዓርቢ ከዓ ንቕፅሎ ማለት እዩ። ሃመ ወሞተ ንብል ካብኡ ዘለው እዚኦም እዮም ማለት እዩ። ዘይፅለዩ መፅሓፍቲ ተባሂሎም ተገሊፆም ዘለው። ስለዚ ህዝበ ክርስቲያን ኣብ ሰሙነ ሕማማት ክንደይ ኢና ክንሰግድ ስግደትና ኸ ከመይ ክኸውን ዘለዎ ንዝብል መጀመርታ ኩሉ ክርስቲያን ቤተክርስቲያን ክርከብ ክኸል ኣለዎ። ንምንታይ እንድሕር ኢልና ቦታትና ካህናት ተመሪሑ በትናቶም ጸሎት ተመሪሑ ክኸይድ ከም ዘለዎ። ስግደት ከ እቶም ካብ ሃገር ወፃኢ ወይ ድማ ኣብ ዝተፈላለየ ኣብ ሃገራት ኤዕራብ ቤተክርስቲያን ዘይብሉ ኣብ ሊብያ ንርከብ ሰባት ኩላትና ሰሙነ ሕማማት ከሎ ስግደት ኣብ ገዛና ኮይና ክንሰግድ ንኽእል ኢና። እንደገና ድማ ክንደይ ዓይነት ኢና ስግደት ኣብ መዓልቲ ክንሰግድ ዝግባአና ንዝብል ኣጠቃላይ ስግደት ክንደይ እንድሕር ኢልና 6666 ይኸውን ኣሎ። ናብ መዓልቲ እንድሕር መቂልናዮ ከዓኒ 1331 ይኸውን ኣሎ። ሓደ ሰብ ኣብ መዓልቲ ክፅልዮ ዝግብኦ
ሽሕን 331 ስጋብ ዓርብ እንድሕር ደሚርዎ ከዓኒ 6666 እዚ ከዓ ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ዝተገረፈሉ ግርፋት ምልክት ከም ምዃኑ ማለት እዩ። ምክንያቱ ጎይታ ክስቀል ከሎ ብዙሕ ግርፋት ተገሪፉ ብሕጋ እዩ ዝተገረፈ ኣይስቀልን ይነሩ። ነገር ግን ንጎይታ ገሪፎም ስለ ዝሰቀልዎ በዚ ምክንያት እዩ። ምስዓዓም ሰላም ምባል ናይ ምንታይ ምልክት እዩ ወይ እንታይ ስለ ዝኾነ እንድሕር ኢልና ልክዕ ኣቦታትና ሊቃውንቲ ይሁዳ ብምስዓም ንጎይታናን መድሓኒናን ኢየሱስ ክርስቶስ በስኢምነት ኣገቦ ለወልደ እግዚአብሔር ስለ ዝበለ ብምስዓም ዲኻ ንወልደ እግዚአብሔር ከተትሕዞ ደሊኻ ስለ ዝበለ በዚ ምክንያት ምስዓዓም የለን ኢሎም። እንታይ ዓይነት ምስዓም እዩ? ምክንያቱ ኣብ ምስዓም ተንኮል ዘለዎ ምስዓም ስለ ዘሎ ናይ ይሁዳ ምስዓዓም የለን። ጠቕላላ ግን እዚ ብምግባሩ ብገይጋ ብምስዓም ግን ሓጢኣት ከእትዎ ኣይክእልኒ። ሓደ ሰብ ኣብ ሰሙነ ሕማማት ምስ ሞተ ፍትሓት የለን ኢላላ ቤተክርስትያንና። ፍትሓት ዘየሎ ምክንያቱ እንታይ እንድሕር ኢልና ሰብ እዚ ኣብ ሕማማት ዝሞተ ሲኦል ኣቱ ማለት ኣይኮነን። ነገር ግን ቤተክርስትያንና ነዚ ኩሉ ስርዓት እንታይ ገራላ ማለት እዩ ወሳይና ኸውን ከሎ ጸሎተ ፍትሓት ምናልባሽ ሞት ከየጋጥም ኢላ ጸሎተ ፍትሓት ገራላ። ጸሎተ ፍትሓት ስለ ዝገበረት ከዓኒ በዚ መሰረት ኣብ ውሽጢ ሕማማት ዝሞተ ሰብ ምንም ዝግበረሉ ነገር መስቀል ምብራኽ መቃብር ምብራኽ ይኹን ካሊእ ይኹን የለን። እንታይ ደኣኒ ትኽእሉ ናብ መቃብር ይኸይድ። ስለዚ ኣብ ሰሙነ ሕማማት እዞም ዝበልናዮም ነገራት ኩሉ ነገር የለን። ጸሎተ ፍትሓት የለን። ክርስትና ብ40 ዝተወለዱ ህፃናት ኣብ ውሽጢ ሕማማት እንድሕር ኮይኑ መዓልቶም ካብ ረቡዕ ዘሎ ንድሕሪት ይምለሱ፣ ካብ ሓሙስ ዘሎ ከዓ ናብ ትንሳኤ ይኸይድ። ኣብዚ ውሽጢ እዚ እንታይ ስለ ዝኾነ እንተይልና ግን ናይ ኩሉ መደምደምታ ናይ ኩሉ መእሰሪ እንታይ ኣለን? ቅዳሴ ስለ ዘየለ ብጀካ ጸሎተ ሓሙስ ተዘይኮይኑ ቅዳሴ የለን። ቅዳሴ ተዘይሃሊ ከዓ ክርስትና ጥምቀት የለን ማለት እዩ። ቅዳሴ ተዘይሃሊ ከዓ ስጋ ወደሙ የለን ማለት እዩ። እቲ ንኽልከሎ ጸሎት እውን መጽሓፈ ቅዳሴ ስለ ዘይጽለ ኣብ ሰሙነ ሕማማት እዩ። ስለዚ እዞም ዝወሰድናዮም ነገራት ዝፍቀዱና ነገራት ከዳ እንታይ እምተይልና ብምዕታብ ይከኣል እዩ፣ ማኣዲ ምብራኽ ይከኣል እዩ። ዝተኸልከለ ጸሎት የለን። ጸሎት ከምቲ ኣቐዲምና ዝበልናዮ እንጽልዮ ጸበል ገለገለ ሰባት ከዓኒ ጸበል ብግዜ ሕማማት ጸሎት ክንሕፀብ ንኽእል ዶ ዝብሉ ኣለዉ። ነገር ግን ጸበል ኩሉ ግዜ ተማዕቲቡ ብመስቀል ስለ ዝባረኽ ዘይተባረኸ ስለ ዝኾነ እቲ ኣብ ሰሙነ ሕማማት ዝግበር ማይ ደግሚ ናይ ቤተክርስትያን ብእገሩ ክሕፀብ ይኽእል እዩ። እዚ ከዓኒ ኣዝዩ ዝተኸኣለ ዝተሰነፈ ሰብ ብሕማም ምክንያት ክኸውን እንድሕር ኮይኑ እዩ። ስለዚ ጸበል ምጥማቕ እውን ብኣንጻሩ እንታይ ዘይባረኹ ነገራት ቡራኬ ዘይብሎም የለውን። ኣቦታትና ካህናት ቡራኬ ስለ ዘቋርፁ ግብረ ሕማማት እንጽልዮ ጸሎት ግብረ ሕማማት መጽሓፍ ክንሰምዕ ኣለና። ከምኡውን ድርሳነ ማህየዊ ክንሰምዕ ይግባአና ማለት እዩ። ካልእ ጽቡቕ ኮነ ክፉእ ነገር ወይ ከዓ ምስሓቅ ዋዛ ፈዛዛ ይኹን ኣብ ካልእ ቦታታት ተኣኪብካ ምስሓቅ ኣይፍቀድን። ከምኡውን ማሕበራት ኣብ ውሽጢ ሕማማት ዘለዉ ማሕበራት ወርሓዊ ጸበል ዝንሰትየሎም ኣብ ገዛና ተኣኪብና ካብ ቤተክርስትያን ወፃኢ ኣይፍቀደን እዩ። ካልእ እንድሕር ኢልና ኣብ ውሽጢ ሕማማት ማሕበራት የለን እንድሕር ኢልና ማሕበር ጸበል ኣይግበርን እንድሕር ኢልና በአንጻሩ ከዓኒ ኣብ ውሽጢ ሕማማት ዘለዉ ስግደት የለን ኢልና። ንኣብነት በዓለ ወልዲ ኣብዚ ሕጂ ዘለናዮ 29 መጋቢት በዓለ ወልዲ ትስቢቱ ኣብ ውሽጢ ሕማማት ስለ ዝወዓለ ስግደት የለን። ገለገለ ሰባት ዓርቢ እንድሕር ድንግል ማርያም እንድሕር ኮይና ንናይ ድንግል ማርያም በዓል ከኽብሩ ክብሉ ዘይሰግዱ ኣለዉ። ነገር ግን ስግደት ሙሉእ ብምሉእ ይስገድ። በዓል ይኹን ገለ ይኹን ሙሉእ ብምሉእ ብስግደት እዩ ዝኽበር ማለት እዩ። ቤተክርስትያን ክንከይድ ይግባአና። ካብኡ ቀፂልና ስያሜታት ኣለዉ። እዞም ዝበልናዮም ነገራት ኣይግቡን ይግብኡ፣ እዚኦም ኣይፍቀዱን ይፍቀዱ ዝብሉ ነገራት ርኢና። ኣብ ውሽጢ ሕማማት ነናይ ገዛ ርእሱ ስያሜ ነናይ ገዛ ርእሱ ስም ስለ ዘለዎ ካብ ሶኒ ጀሚሩ ክሳብ ዓርቢ ንሳቶም ሕፅር ሕፅር ዝበሉ ክርዮም ኢና። ንሳቶም ከዓ እንታይ ሶኒ ርግመተ በለስ ተባሂላ ትፅዋዕ። ርግመተ በለስ ማለት ጎይታናን መድሓኒናን ኢየሱስ ክርስቶስ ሆሳዕና ተዓጅቡ ናብ ቤተ መቅደስ ምስ ኣተወ ንፅባሓይቱ ጠመየ ኢሉ ሶኒ ጠመየ። ስለዚ ጠመየ ክብል ከሎ ግን ብስጋ ርዲት ዘይኮንና ክንርድዮ ዘለና ናይ ደቂ ሰባት ፍቅሪ ጠመየ፣ ናይ ደቂ ሰባት ፍቅሪ ምንም ፅድቂ ዘይብሎም ስለ ዝረኣዮም በዚ ብኣምሳለ ሃጥያት ረገማ ለበለስ ኢሉ ነታ በለስ ንሳ ምስ ረኣያ ምንም ፍረ ዘይብላ ቆፅሊ ሒዛ ስለ ዝፀንሐቶ
ነዛ በለስ እዚኣ ከዓኒ ረገማ ኢሉ እዚ ርግማን እዚ ከዓኒ ብኣምሳለ ኃጢአት ንእስራኤላውያን ከም ዝረገመ ወይ ድማ ሙሉእ ብሙሉእ ንኃጢአት ረጊሙ ካብ ሱራ ነቂሉ ከም ዘጥፍኣ ዘመልክተና እዩ ማለት እዩ። እዚ ርግማን እዚ ንኃጢአት ረጊሙዋ እንድሕር ነታ በለስ ረጊሙዋ እንተይልና ብኣምሳለ በለስ ረገማ ለኃጢአት ምክንያቱ ኣብ ኦሪት ዘፍጥረት እንድሕር ሪኢና ብኣምሳል ከይሲ ንዲያብሎስ ከም ዝተረግመ ንርኢ ማለት እዩ። ብኣምሳል ከይሲ ዲያብሎስ ተረጊሙ ብኣምሳል በለስ ከዓኒ ኃጢአት ተረጊማ ብኣምሳል በለስ ከዓኒ እስራኤላውያን ተረጊሞም ማለት እዩ። ምክንያቱ ካብ ሕጂ ንድሓር ክህነት ይኹን ስልጣነ ክህነት ይኹን ስልጣነ መንግስቲ ይኹን ካብኻትኩም ከልቅቀ ኢሉ ስለዚ ፍረ ዘይብሎም ርኢዎም እቶም ሰባት። ስለዚ ንሕና ፍረ ዘይብልና ክንከውን የብልናን ማለት እዩ። ፍረ ክህልወና ኣለዎ ክንፈሪ ናይ ፅድቂ ኣለና። ፍረ ፅድቂ ዘይብልና ናብ ፅድቂ ክንኣቱ ይንኽእልና። ፍረ ቅድስና ዘይብልና ናብ ቅድስና ይኹን ናብ ገነት ይኹን ክንኣቱ ስለ ዘይንኽእል ሶሉስ ናይ ሕቶ መዓልቲ ኢሉ ምክንያቱ ንኢየሱስ ክርስቶስ ኣጠቃላይ ኣብ ወንጌል እንድሕር ሪእናዮም ሕቶታት ኣለዉ ዝሓትዎ ዝነበሩ ንቄሳር ግብሪ ምኽፋል ይግባእ ዶ ይግባእ እንተይልና እንተኾንካ ዘይተኸፍል ክንብሎ ኢና ኣይግባእኒ እንተይልና ኣንጻር ቄሳር ክንብሎ ኢና ዝተባሃሉ ዝተወሰኑ ሕቶታት ብዙሕ ሕቶታት ኣለዉ። ካብቶም ሕቶ ግን ብሕቶ መሊሱሎም ማለት እዩ ጎይታ። እዚ ከዓ እንታይ ኢልዎም ንሳቶም ዝሓተትዎ ሕቶ ነሩ ንሱ ከዓ ዝሓተቶም ሕቶ ነሩ። ስለዚ በዚ መሰረት ኣነ እውን ሓደ ሕቶ ክሓተልኩም ኢልዎም ናይ ዮሃንስ ጥምቀት ካብ ሰማይ ድዩ ወይ ድማ ካብ ምድሪ በሎም እሞ ንሳቶም ድማ ካብ ሰማይ እንተይልናዮ ንምንታይ ዘይተኣምኑ ክብለናይ ኣይንፈልጥን ኢሎሞ ንሱ ከዓኒ ኣይፈለጥን ኢሉ መሊሱሎም። ስለዚ ሶሉስ እንታይ ተባሂላ ናይ መጽሓፍ ቅዱስ ኩሉ ሕቶ ዘሎ ማለት እዩ ንኢየሱስ ክርስቶስ ዝሓትዎ ዝነበሩ ሰዲቃውያን ፈሪሳውያን ሕቶ ዝሓትዎ ዝነበሩ እዚ ኩሉ ኣጠቃላይ ብዕለተ ሶሉስ ዕለተ ሕቶ ዕለት ናይ መልስን ናይ ሕቶን ንሕቶ ብሕቶ መሊሱሎም። ረቡዕ ናይ ምኽሪ መዓልቲ ተባሂሉ ይፅዋዕ። ምኽሪ ክንብል ከለና ኩፉ ዓይነት ምኽሪ ማለት እዩ። ምክንያቱ ኣይሁዳውያን ኩሉ ግዜ ይመኽሩ ነሮም፣ ኩሉ ግዜ ይሓስቡ ነሮም፣ ኩሉ ግዜ ንኢየሱስ ክርስቶስ ንክሰቅልዎ ይሓስቡ ነሮም። ነገር ግን ብገዛእ ርእሱ ስለ ዝተሰቕለ ብገዛእ ፍቃዱ ናቦም ስለ ዝርከብ ክረኽቡ ኣይክእሉን ነሮም። ናይ መወዳእታ ምኽሮም ዘካይድሉ ረቡዕ ኣብዚ ምክንያት እዚ ከዓኒ ይሁዳ ኣሎ ማለት እዩ። ይሁዳ ንጎይቱ ብ30 ብሩር ንክሸጦ ምስ ኣይሁዳውያን ተማኺሩ ኢየሱስ ክርስቶስ ኣብ ጌተሰማኒ 120 ቤተሰብ ሒዙ ኣብ ጌተሰማኒ ይሓድር ነበረ እሞ ይሁዳ ከዓኒ ኣበየናይ ከም ዘሎ በዚ ተማኺሩ ምስ ኣይሁድ ማዕ ዕለተ ምኽሪ ተባሂሉ። ስለዚ እዚ ምኽሪ እዚ ከዓ ክፉእ ምኽሪ ስለ ዘሎ ካብ ክፉእ ምኽሪ ክንርሕቅ ከም ዘለና ተረዳእና ቤተክርስትያንና ብዕለተ ረቡዕ ካብ ሕማቕ ምኽሪ ካብ ክፉእ ምኽሪ ካብ ንደቂ ሰባት ንምጉዳእ ካብ ሰባት ሕማቕ ነገር ምግባር ካብዚ ተቆጢብና ፅቡቕ ዝኾነ ነገር ሓሳብ ክንሓስብ ዕለተ ምኽሪ ሓሙስ ብዙሕ ምስጢር ዘለዎ ይሕፅር እየ ዘብሎ ዘለኹ ምክንያቱ ሓሙስ ናይ ምስጢር መዓልቲ እዩ ህፅበተ እግሪ እዩ። ስለዚ በዚ ምክንያት ድማ ብዙሕ ስርዓታት ተኻዊኖም ናይ ትሕትና መዓልቲ ተባሂሉ እውን ይፅዋዕ። ጎይታናን መድሓኒናን ኢየሱስ ክርስቶስ ንሃዋርያት እግሮም ዝሓፀበሉ ዕለት ስለ ዝኾነ እዚ ከዓኒ ናይ ምስጢር ዕለተ ሓሙስ ሃዋርያት ቅዱስ ቁርባን ዝቆረቡ ብዕለተ ሓሙስ እዮም። ምስጢር ዘርኣየሎም ብዕለተ ሓሙስ እዮም። እግሮም ዝተሓፀቡ ብዕለተ ሓሙስ እዮም። ኣብዚ ከዓኒ ሓንቲ ኣብ ወንጌል ኩሉ ግዜ ትፅዋዕ ከዓኒ ማርያም መግደላዊት ተባሂላ ትፅዋዕ ከዓ ንጎይታናን መድሓኒናን ኢየሱስ ክርስቶስ ብፀጉሪ ርእሳ ገራ ብንብዓታ ገራ ንሱ ብማይ ገሩ ክሓፅቦም ከላ ንሳ ብንብዓታ ንሱ ብመድረዚ ገሩ ኣውሊዕ ገሩ ወይ ድማ ስምዕጃ ገሩ ክውልውሎም ከሎ ንሳ ከዓኒ ብፀጉሪ ርእሳ ንጎይታናን መድሓኒናን ኢየሱስ ክርስቶስ ወልወለቶ ኢሉ። ስለዚ እዛ ሰበይቲ እዚኣ ብገንዘባ ገራ ዘለኣለማዊ ሂወት ክትዕድግ ከላ ይሁዳ ከዓኒ ብገንዘብ ዘለኣለማዊ ዝኾነ ጥፍዓት ንሳ ሂወት ንሱ ሞት። ስለዚ ይሁዳ ንጎይታ ክሸይጥ ከሎ ንሳ ከዓኒ እቲ ብዘማ ዝኣከበቶ ገንዘብ ኣኪባ ንጎይታናን መድሓኒናን ኢየሱስ ክርስቶስ ዘቕረበትሉ እዩ። ብዙሕ ምስጢራት ኣለዉ። እቲ ናይ መወዳእታ ዕለተ ዓርቢ ኢና ንርኢ ማለት እዩ። ዕለተ ዓርቢ ናይ መወዳእታ ኢየሱስ ክርስቶስ ፀዋትዎ መከራ ማለት ሕማማት ክንብል ከለና ቃንዛ፣ ብኽያት፣ ንብዓት፣ ሓዘን ኩሉ ነገር ዝተሓወሰ እዩ። በዚ ናይ መወዳእታ ዕለተ ዓርቢ ከዓኒ ጎይታናን መድሓኒናን ኢየሱስ ክርስቶስ እንታይ ዝገበረሉ እዩ እንድሕር ራእይልና ተሰቂሉ ዓለም ዘድሓነሉ እዩ። ምክንያቱ የዳውን የጋሩን ዝተሸንከረሉ ዕለት እዩ። በዚ ዕለት እዚ ማለት እዩ
ካብ ሊቶስጢራ እስጋብ ቀራንዮ ዝነበረ ጉዕዞ ዝተካየደሉ እዩ። ኣብ መወዳእታ ከዓ ኣብ ዕለተ ዓርቢ ዝተሸንከረሉ ብመስቀል ዝተሸንከረሉ እዩ። ስለዚ ኣብዚ ብዙሓት ተኣምራት ተገረሙ እዮም። ፀሓይ ክትፅልምት ከላ፣ ወርሒ ድማ ክትክውል ከላ፣ ከዋክብቲ ክወድቁ ከለዉ፣ መቃብራት ክኽፈት ከሎ፣ ቤተ መቅደስ ኣብ ክልተ ክትርተር ከሎ፣ እንደገና ድማ ጎይታና መድሓኒናን ኢየሱስ ክርስቶስ ኣብ መስቀል ኮይኑ ኣምላኸይ ኣምላኸይ ንምንታይ ተሓድገኒ ዝገብርዎ ኣይፈልጡን እዮም ኢሉ ብዙሓት ማለት እዩ ምስጢራት ዝተፈፀመሉ ብዕለተ ዓርቢ ከዓኒ እቲ ናይ መወዳእታ ቤተክርስትያንና ናይ ፍቅሪ ምክንያቱ ጎይታናን መድሓኒናን ኢየሱስ ክርስቶስ ናይ ምድሓን መዓልቲ እዩ። እንደገና መርገም ዝተወገደሉ እዩ። መርገም ኣዳምን ሔዋንን እዘን ሰሙናት እዚኣተን ከምቲ ኣቀዲምና ዝበልናዮ ናይ 5500 ዘበን ፍጻሜ እየን። 5 መዓልቲ ኮነ ከለዋ ሓንቲ ንሽሕ መዓልቲ ትውክል። እዚ ከዓኒ ቅዱስ ጴጥሮስ ኣብ መልእክቱ እንታይ ኢሉ ኣሎ? ኣይትፈልጡ እንዲኹም ብእግዚአብሔር ኣምላኽ ኣቋፃፅራ ሓንቲ መዓልቲ ከም 1000 ዓመት ከም ምዃኑ ሓንቲ መዓልቲ ንሽሕ ወኪላ በዚ ከዓኒ 5500 ዘበን ዝተፈፀመሉ ናይ ብሉይ ኪዳን ሕጊ ዝፍፀመሉ ኩሉ ነገር ኣይግባእን እዩ ክትብል ከላ ቤተክርስትያን ብብሉይ ኪዳን መስቀል ስለ ዘይነበረ፣ ብብሉይ ኪዳን ኢየሱስ ክርስቶስ ስቕለት ስለ ዘይነበረ፣ ብብሉይ ኪዳን ፍትሓት ስለ ዘይነበረ፣ ብብሉይ ኪዳን ናይ ፀልማት ዘመን ስለ ዝነበረ፣ ብብሉይ ኪዳን ሰባት ናብ ሲኦል ይኣትዉ ስለ ዝነበሩ ኩሉ እዚ ብሓድሽ ኪዳን ዘሎ ናይ እስርበት ህዝቢ ኣብ ፀልማት ዝነብር ብርሃን ዝረኣየሉ ስለ ዝኾነ በዚ መሰረት ዕለተ ዓርቢ ኣብ ቅድሚ ጲላጦስ ኢየሱስ ክርስቶስ ንፍርዲ ዝቐረበሉ ጲላጦስ ከዓ ምንም ገበና ይረኸብኩሉን ነሰብ እዚ ኣበር ዝበሃል የብሉን ኢሉ ኣብ ዝተናገረሉ ከም ሕጉኹም ግን ፍረድዎ ዝበሎም ንሳቶም ከዓኒ ገሪፎም እንደገና ድማ ዝሰቐለሉ። ስለዚ ናይ አይሁዳውያን ጌጋ እንታይ እንተልና እንድሕር ገሪፎሞ ክሰቕልዎ ኣይነበሮምን ወይ ከዓ ከይገረፉ ክሰቕልዎ ነርዎ። ከም ሕጉኹም ግረፍዎም ሰሎም ግን 41 ናብ ሰሙነ ሕማማት እንታይ እንዳበልና ኢና ንሰግድ እንድሕር ኢልና ኪርያላይሶን 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 ንብል ክንደይ እንድሕር ኢልና ከዓኒ 41 ኪርያላይሶን ንብል 12 ከዓኒ ኣቡነ ዘበሰማያት ኣብ 41 ስግደት ኣሎ፣ ኣብ 12 ኣቡነ ዘበሰማያት እውን ስግደት ኣሎ። ስለዚ ከየቋረፅና ቤተክርስትያን እንዳሰገድና 12 ሰዓት ሙሉእ መዓልቲ ማለት እዩ ካብ ንጎ ጀሚርና ክሳብ ናይ ምሸት እንዳሰገድና እንዳፀለና ንሕልፈሉ እዩ። እዚ ከዓ ጎይታና መድሓኒናን ኢየሱስ ክርስቶስ ካብ ሊቶስጥራ ክሳብ ቀራንዮ ዘሎ መስቀል እንዳወደቀ እንዳተሰየ ናብ መወዳእታ ዕለተ ዓርቢ ኣብ መስቀል ኣብ ቀራንዮ ዓለም ንምድሓን ዕራቁ ተሰቂሉ ሰብ ንምድሓን ዝተገረፈሉ፣ ሰብ ንምድሓን ድማ ዝተሸንከረሉ፣ ሰብ ንምድሓን ድማ ፀዋትወ መከራ ዝረኸበሉ ከም ምዃኑ ኩላትና ህዝበ ክርስቲያን ሕፅር ዝበለ ነዚ ይመስል። ስለዚ ብዕለተ ዓርቢ ዝተፈፀመ ብሓደ ሰዓት እውን ዝውዳእ መፅሓፍ ኣይኮነን። ብዕለተ ሓሙስ ዝተፈፀመ ፍፃሜ ብሓደ ግዜ እውን በዚ ቃል እዚ ዝውዳእ ኣይኮነን። ምናልባሽ ሕቶታት ተሊና ክንሓትት ንኽእል ኢና። ነገር ግን ሕፅር ብዝበለ ነዚ ይመስል ማለት እዩ። ካብ ሶኒ ክሳብ ዓርቢ ዝነበረ ስያሜታት ርኢና ኣለና። እንደገና ድማ ዝግቦን ዘይግቦን ርኢና ኣለና። ስብሃት ለእግዚእነ ኢየሱስ ክርስቶስ ዘሰመየ ሕማማተ ወልዱ ስብሃት ለእግዚእነ ኢየሱስ ክርስቶስ ዝሃመ በእንቲአነ ሰሌና ኢሉ ዝሓመመ፣ ሰሌና ኢሉ ዝተቆሰለ፣ ሰሌና ኢሉ ኣብ መስቀል ዝተገረፈ ክብርን ምስጋናን ኣምልኾን ውዳሴን ንእግዚአብሔር ኣምላኽና ይኹን። አሜን። ወስብሐት ለእግዚአብሔር።